ሰላም እንዴት ናችሁ? ውድ የጽጌ ሃውስ ቤተሰቦች እንኳን ወደ ጽጌ ሃውስ በደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንግዲህ እንደምታውቁት የኢትዮጵያ ትልቅ የሀዘን ድባብ ያለበት ነው። ትላንትናና ዛሬ ብዙ ሰው ከፍቶት ያዘነበት ቀን ነው፣ እኔንም ጨምሮ። ምክንያቱም አርቲስት ነፃነት ወርቅነህ ማለት የኢትዮጵያ ሳቅ ነው፣ ለኢትዮጵያ ሕዝቦች ድምቀት ነው። ሁላችንም በቴሌቪዥን መስኮት ነው የምናየው፣ ግን ለሁሉም ሰው ተደስቶ እንዲያልፍ በቁም ነገር እያዋዛ እንድንዝናና የሚያደርግ ትልቅ አርቲስታችን ነው እና ለኢትዮጵያውያን ትልቅ የሀዘን ቀን ነው እና ግን ሰውነንና ሁላችንም እንሄዳለን። ቀናችን እስኪንደርስ ነው እዚህ ምድር ላይ ያለ ነው እና እኔ በጣም አሳዝኖኛል፣ አስከፍቶኛል። በጣም ወደው ማደንቀው አርቲስት ነው እና እድሉ ገጥሞኝም አደንቃለሁ ለማለት አግኝቸው አላቅም። ግን በቴሌቪዥን መስኮት ቢሆንም አውቀው በጣም አዝኛለሁ፣ በጣም ከፍቶኛል። በተለይ ትናንት ስሰማ በጣም ነው ያዘንኩት እና ለትንሽ ሰከንዶችም ቢሆን ማውራት ሁላ ጠፍቶብኛል። ስሰማ ሳይ ሶሻል ሚዲያው ላይ ሲዘዋወር ነው ያየሁት እና በጣም አዝኜ ከፍቶኝ ነበረ። ከፍቶኛል፣ ግን ያው ህይወት ይቀጥላል። እሱንም ባጸደ ገነት ነፍሱን ታሳርፈው። የወዳጅ ዘመዶቹ ለቤተሰቦቹ መጽናናትን እመኛለሁ። ለህዝቡም ቢሆን ኢትዮጵያውያን ህዝብ በጣም አዝኗል፣ በጣም ተከፍቷል። ምክንያቱም የሳቃችን ምንጭ ነው። ቁም ነገር እያስጨበጠ የሚያዝናናን ሰው ነው እና የማስታወቂያ ባለሙያ በአርቱ በዳይሬክቲንጉ ብዙ በማዘጋጀት ቲያትሩንም ፊልሙንም ብዙ የምንዝናናበት ቁም ነገር የምንይዝበት ነገር የሰጠን ትልቅ አርቲስት ነው እና ደግነቱ ብዙዎች እንደሚናገሩት ደግ ነው፣ ሩህሩህ ነው፣ ሰጪ ነው። የእሱን ነገር መግለጽ ቢከብድም ግን ደግሞ በጣም ትልቅ አርቲስት ነው እና ያጣ ነው። በጣም ያሳዝናል እንደ ሰው። ሌላው የአርቲስት ገነት ንጋቱ ጉዳይ ያደረገችው ነገር ልክ ስላልሆነ ብዙ ሰው ተቃውሟታል፣ ብዙ ሰው ሀሳብ ሰጥቷል። ግን ሁላችንም ማቾች ነን። እንደዛ ካሜራ ደቀና ጥቁር በጥቁር ለብሳ እንዳልሰማ ሁና ስታረገው የነበረው አክት ኮሜዲያን ደረጀ ጋር ደውላ ብዙውን ሰው አስቆጥቷል፣ ብዙ ሰውም ከፍቶታል። ያደረገችው ነገር ልክ አይደለም። ምክንያቱም ሁላችንም ተራችን ሲደርስ እንሄዳለን። አሁን እዚህ ጋር ለቀረጻ ምናምን ተብሎ የሚወራ ወይ ኮሜዲ የሚደረግ አይደለም። ምክንያቱም ሰው የእውነት ሰው ሞቶ እዛ ጋር ማስመሰል ድራማ መስራቱ ምኑ ልክ አይደለም እንደ ሰው። ምክንያቱም አርቲስት ነፃነት ወርቅነህ ማለት ማይተካ አርቲስት ነው። ብዙ ነገር የሰጠ ብዙ ፊልሞች፣ ብዙ ድራማዎች፣ ብዙ ነገር ሰጧል። እንኳን አይደለም እንደ ሙያ አጋር እኛ እንኳን በቴሌቪዥን መስኮት የምናውቀው ሰዎች እንኳን በጣም ከፍቶን አዝነን ያወራ ነው። በጣም አዝነናል። የኢትዮጵያ ሕዝብ አዝኗል። እንኳን በሙያ በስራው ቀርባችሁ የምታውቁት ሰው እንኳን አርቲስቱና በሙያው ተመሳሳይ ሙያ ላይ ያሉ ሰዎች ቀርቶ እኛ እንኳን እንደ ሕዝብ ከፍቶን አዝነን ከልባችን የእውነት ክፍት ብሎን አዝነናል። ግን እንዴት ቢያስችላት ነው ጥቁር በጥቁር ለብሳ ካሜራ ደቅና እንዳልሰማ ሰው አክት ማድረጓ ልክ ነው? ይሄ በጣም ፍጹም ስህተት ነው። የሞተን ሰው ላይ እንዴት ለዛውም የሙያ አጋር ሆና። እኔ ከዚህ በፊት ሲወራ አንዳንድ ወሬ አርቲስት ለአርቲስት አይገናኙም፣ አይጠያየቁም፣ ሲቸግረው ሲጨንቀው ሲታመም ጸበል ገብቶ ወይ ሆስፒታል ገብቶ ብዙ ነገር ሲሆን አይጠያየቁም፣ አይደጋገፉም ሲባል እሰማለሁ። ግን ደግሞ ሰው ሞቶ ሰምታ ጥቁር በጥቁር ለብሳ ካሜራ ደቅና እንዴት ነው እንዴት ተፈጠረ ምናምን ማለት ካሜራ ደቅነህ ማልቀስ ራሱ እኮ እንጃ እንግዲህ መሰጠት ይጠይቃል ብዬ አስባለሁ። በእርግጥ ያው ተዋናይ ስለሆነች አላቅም እየተወነች። እኔ ግራ ግብት ያለኝ የሙያ አጋሯ ሙቶ ለዛውም ነፃነት ወርቅነህን የሚያክል ትልቅ አርቲስት እንዴት ይቻላል እንደዛ ድራማ መስራት? እሺ ከዚህ ያው ዩቲዩብ ላይ ምናምን የሚሰሩትን ድራማዋን ወይ ፊልም ላይ የሚሰራውን ድራማ ምናምን አለ፣ እሱ ሌላ ነገር ነው፣ እሱ ሌላ ገጸ ባህሪ ነው። ግን ህይወት ነው ይሄ። እንዴትስ ይቻላል? እንኳን አይደለም የምታውቀው የሙያ አጋርህ
እንኳን የምታውቂው የሙያ አጋርሽ እንስሳ እንኳን ሞተ ሲባል እኮ ሰው ይደነግጣል። አይደለም ትልቅ አርቲስት የሙያ አጋር ነፃነት ወርቅነህን ያክል ሰው በሙያ የምታውቂው በስራ የምታውቂውን ሰው እንስሳ እንኳን ሲሞት እኮ ያስደነግጣል። አይደለም እንዴ? እንደዛ ካሜራ ደቅነህ እሺ፣ ስልኩን ስፒከር ላይ አድርገህ እሺ፣ ከዛስ ምን ተፈጠረ? እንዴት ነው የሆነው? ጥቁር በጥቁር ለብሳ ካሜራ ደቅና በእውነት ያሳፍራል። ምክንያቱም ይሄ ሁላችንም እንሄዳለን፣ ነገ የሚቀር ሰው የለም። ግን በምንችለው ተጠያይቀን ተረዳርተን ስራ ነው እንደ ስራ። ግን እንደዛ ካሜራ ደቅኖ ግን እኔ እንጃ። እኔ በጣም ነው ያዘንኩት። አልጠበቅኩም ከሷ በእውነት በተለይ ደግሞ እንደሙያ አጋር እንደሚያውቀው ሰው እኔ አላቅም። እኔ እንኳን በቴሌቪዥን መስኮት ማቀው እንኳን የምር ነው የምላችሁ ትላንትና በቃ ማመን ከብዶኝ እኔ ብቻ ሳይሆን በጣም ብዙ ሰው የእሱ መሞት ትልቅ ዱብዳ የሆነበት ነው። ዛሬም እኔ እንጃ አላቅም። አሳዛኝ ነው። እንደ ሀገር ትልቅ አርቲስት ነው ያጣ ነው። በጣም የሚያዝናና የሚያስቅ ቁም ነገር የሚያስጨብጠን የሚያዝናናን ትልቅ አርቲስት አጠን። ቀለል አርጋ ካሜራ ደቅና ጥቁር በጥቁር ለብሳ እንደዛ አይነት ነገር ሲደረግ በጣም ብዙ ሰው ተቃውሟል። ብዙ ሰው ሀሳቡን ገልጿል። ግን እኔ ስለገረመኝ ነው። ማለት እንዴት ነው እንደዚህ የሚቻለው? ሰው ሞቶ እንዴት እንደዚህ አይነት ነገር ይደረጋል? በጣም ማለት ምን እንደምል አላቅም። እኔ እንጃ። የሰውኛ ነገራችን አሁን ላይ በጣም ፈታኝ ሆኗል። ይሄ የዩቲዩብ ብር በቃ ብዙ ሰው አይኑን ደፍኖታል። ማለት ምን ማድረግ እንዳለብን እንደሌለብን ሁላ እያወቅን አይደለም። ሁላችንም ሀጆች ነን። ነገ ተራችን እየጠበቅን ነው። ሁሉም ፌርማታውን እየጠበቀ ይወርዳል። ሁሉም ሰው ይሄዳል። ግን እስከምንሄድ ቢያንስ እንደ ሰው ለሰው ካሜራ ላይ ወጥሽ ቪዲዮ እየቀረጽሽ እኔ እንጂ እንባዬም አይመጣም። ማለት ጩኸሽ ተንፈራግጠሽ እንኳን ሀዘኑ አይወጣም። ካሜራ ላይ ደቅነሽ እንዴት እኔ እንጃ። እኔ አልችልም። በቃ ካሜራ ላይ ብዙ ጊዜ ሲኖር ተለማመድ ነው ወይስ በቃ ምንም ገንዘብ ልስራበት ነው? እኔ አልገባኝም። ማለት አርቲስት ነፃነት ወርቅነህን ያክል ሰው ሞቷል ተብለህ ካሜራ ተደቅኖ እንደዚህ አይነት ወሬ አእምሮ ያለው ሰው የሙያ አጋሩ እንደሆነ እንዴት አይነት ልብ ነው? ምን ልበለው? እኔ ግራ ገባኝ። አሁን ይሄ በሚዲያ የሚሰበሰብ ገንዘብ ሰው ጭንቅላቱን ሰውሮታል ወይ? ጭንቅላታችን አይናችን ነው የተደፈነው? እኔ ግራ ግብት ብሎኛል እና መቀበል ሁላ ቃተኝ። ምን እንደምን ሁላ ሀዘኔን ለመግለጽ እኔ እንጃ አላቅም። በጣም ከባድ ነው። ብቻ ለአርቲስት ነፃነት ወርቅነህ ነፍሱን በአጸደ ገነት ታኑሮ ለቤተሰቦች መጽናናት እመኛለሁ። እኔ በጣም አዝኛለሁ። ሞር ደግሞ እሷ እንደ ሙያ አጋር አርቲስት ለአርቲስት አይደጋገፍም፣ አይጠያየቅም። ብዙዎች በየመንገዱ ስር ነው ወድቀው አዝነው በችግር በህመም በበሽታ ብዙ ነገር ሲደረግ አይጠያየቁም ምናምን ይባላል እና እንደውም አንዳንድ ሚዲያ ላይ ሁሉም በየተራይታችሁ እንደሆነ እነ ማዲንጎ አፈወርቅ እነ ዳዊት ነጋ ትግረኛ ዘፋኙ ብዙ እና አስፋው መሸሻ የዛሬ 2 ዓመት አስፋው መሸሻንም ታጣ ነው። ብዙ ታዋቂ ሰዎች እያጣናቸው ነው እንደ ቀልድ ከዓመት ዓመት ምናምና እና ብዙ ሰው በየጸበሉ በየሆስፒታሉ ሲንገላቱ አይጠያየቁም። ግን ሲሞቱ ወጣው ጥቁር ለብሰው ያለቅሳሉ። አንዱ ሶሻል ሚዲያ ላይ ለጥፎ ወይኔ ጓደኛዬ ወይኔ የስራ አጋሬ ይባባላሉ። በህይወት እያሉ ግን አይጠያየቁም ምናምን ሲባል እሰማለሁ። ግን ደግሞ የሞተ ሰው ላይ ካሜራ ደቅኖ ደግሞ ቪዲዮ እየቀረጹ ማስመሰል ደግሞ ግን እኔ አእምሮ የከበደኝ መቀበል። ማለት እንደ ሙያ አጋር አይደለም እንደምንም ቢሆን እንኳን የምታውቀው በሙያ አጋር አርቲስት ምናምን መሆኑ ብቻ ሳይሆን ሰው ሞተ ሲባል የሆነ ያስደነግጣል። እንዴት ቢቻላት ነው ካሜራ ደቅና እንደዛ? አላቅም። በጣም ከባድ ነው በእውነት ያሳዝናል። በጣም ነው የሚያሳዝነው። እኔ እንጃ ብቻ ፈጣሪ አላቅም። ከባድ ነው። በጣም ከባድ እውነት በጣም ያሳዝናል።